ሰላም እንዴናችሁ የተወደዳችሁና የተከበራችሁ የማን ዩናይትድ ኢትዮ ፋንስ ተከታታዮች ዛሬም እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ በማድረግ ጀምሩ ትላለው። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የስፔኑ ክለብ ሪያል ማድሪድ አልቫሮ ፈርናንዴዝን ከቤኔፊካ ለማስፈረም መቃረቡ ተገልጿል። ይህንን ተከትሎ ሎስ ብላንኮቹ ለፖርቹጋሉ ክለብ 42 ሚሊዮን ፓውንድ የውል ማፍረሻ እንደሚከፍሉ ይጠበቃል። ማንቸስተር ዩናይትድም ከዚህ ዝውውር ክፍያ ከ40 እስከ 50% እንደሚያገኝ ተጠቁሟል። በትላንትናው ዕለት እንግዲህ ስካይ ስፖርት እንደዘገበው ከሆነ ማቲያስ ኩኒያ ከያዝነው የውድድር ዓመት መጠናቀቅ በኋላ ማለትም በዚህ ሳምንት መጨረሻ ማንቸስተር ዩናይትድን የሚቀላቀል ይሆናል። ማንቸስተር ዩናይትድ የኩንሃን 62.5 ሚሊዮን ፓውንድ የሚገመተውን የመልቀቂያ ክፍያ ለመክፈል ንግግሮች ሊጀምር እንደሆነም ታውቋል። በትላንትናው ዕለት እንደተገለጸውም ከሆነ ከተጫዋቹ ጋር ሲያደርግ የነበረውን ንግግር የተጠናቀቀ ሲሆን የመጨረሻ ዝርዝሮች ብቻ እየተጣሩም እንደሆነ ተገልጿል። ኩንሃ ወደ ማንቸስተር ዩናይትድ ለመዘዋወር እንግዲህ ፍላጎትን አሳይቷል። ይህንንም እንግዲህ ፋብሪዚዮ ሮማኖ ነው የገለጸው። እንግዲህ በውድድር ዘመኑ መጨረሻም እንግዲህ ይህ ተጫዋች ወደ ማንቸስተር ዩናይትድ የሚቀላቀል ይሆናል። ጋሪ ኔቭል ስለ ማንቸስተር ዩናይትድ የክረምት ዝውውር መስኮት እንዲህ ሲል ተናግሯል። በክረምት ብዙ ማሻሻያዎች ያስፈልጋል። አሰልጣኝ ይህን መጥፎ አጫወት እንዲቀይርና በሚፈልገው መልኩ አጫወት እንዲጫወት ቢያንስ 5 ወይም 6 ተጫዋቾች ያስፈልጋሉ። በትንሹ 2 አጥቂዎች፣ አንድ የመሃል ሜዳ ተጫዋችና ዋናውና አንገብጋቢ ቦታ ላይም 2 የመስመር ተከላካዮች እንዲሁም ሌላ አንድ የመሃል ተከላካይ ያስፈልጋቸዋል ሲል የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ተናግሯል። የቶተንሃም ደጋፊዎች በነገው ጨዋታ ትልቅ ነው ያሉትን የድጋፍ ቲፎ ለማሳየት እንደተዘጋጁ መረጃዎች ወጥተዋል። በዩናይትድ ደጋፊዎች በኩል እስካሁን እንደዚህ አይነት ዝግጅቶች ስለመኖራቸው መረጃ የሉም። በተጨማሪም የነገው ጨዋታ በዋነኝነት ሽፋን የሚሰጠው ቲኤንቲ ስፖርት በጨዋታ ላይ በተጋባዥ ተንታኝነት በቶተንሃም ቤት ያለ ዋንጫ አሳልፎ ወደ ሪያል ማድሪድ በመሄድ ህልሙን መኖር የቻለውን ጋሪዝ ቤል መጋበዛቸውን አሳውቀዋል። ማንቸስተር ዩናይትድ የኤሮፓ ሊግን ማሸነፍ የሚችል ከሆነ ቢያንስ 100 ሚሊዮን ፓውንድ ገቢ ያገኛል። እንግዲህ የኤሮፓ ሊግን ማሸነፍ ከብዙ መስፈርቶች አንጻር ማንቸስተር ዩናይትድን ይጠቅመዋል ተብሎ ነው የሚጠበቀው። በዋነኝነት ደግሞ ማንቸስተር ዩናይትድ የኤሮፓ ሊግን አሸናፊ መሆን የሚችል ከሆነ እንግዲህ የቻምፒዮንስ ሊግ ተሳታፊነቱን ያረጋግጣል ማለት ነው። ያ ማለት ደግሞ በርካታ ተጫዋቾች ወደ ዩናይትድ ማስኮብለል ቀላል ይሆናል ተብሎ ይጠበቃል። በዋነኝነት ቪክተር ዮኬሬሽ የመጀመሪያ ቅድመ ሁኔታ የሰጠው ክለቡ ወደ ቻምፒዮንስ ሊግ የሚሳተፍ ከሆነ ነው። እንግዲህ ተጫዋቹ ወደ ኦልድ ትራፎርድ የማምራት ፍላጎት ያለው፣ ያ የማይሆን ከሆነ ግን ወደ አርሰናል የማምራት ፍላጎት እንዳለው ተገልጿል። በነገራችን ላይ ተጫዋቹ ከእድሜውም አንጻር እንደዚህ አይነት ውሳኔን ቢያሳልፍ አያስገርምምና ማንቸስተር ዩናይትድ እንግዲህ በኤሮፓ ሊግ ቶተንሃምን የሚያሸንፍ ከሆነ ከብዙ መስፈርቶች አንጻር ተጠቃሚ ይሆናል ተብሎ ይጠበቃል። ከነገው የኤሮፓ ሊግ የፍጻሜ ጨዋታ ውጪ እንደሆኑ ሲነገርላቸው የነበረው 3ቱ የቶተንሃም ተጫዋቾች በትናንትናው ዕለት ወደ ሳን ማሜስ ከተጓዙት የቡድን ስብስብ ጋር አብረው ተጉዘዋል። እስካሁን ባሉት መረጃዎች 3ቱ ተጫዋቾች በጨዋታው ላይ ለመሳተፋቸው ወይም አለማሳተፋቸው ማረጋገጫ እንደሌለ ነው የታወቀው። ነገር ግን ሁለቱ ተጫዋቾች ማዲሰን እና ኩሉዝስኪ የመሰለፍ እድላቸው እጅግ ጠባብ እንደሆነ ነው እንግዲህ እየገለጸ የሚገኘው። ማንቸስተር ዩናይትድ ከሊያም ዴላፕና ወኪሎቹ ጋር የፊት ለፊት ንግግርን አድርጓል። ተጫዋቹ ከክለቡ ኢፕስዊች ታውን ፍቃድ ካገኘ በኋላ ከማንቸስተር ዩናይትድ ጋር ቀጥተኛ የሆነ ድርድር እንዳደረገ ተገልጿል። ሊያም ዴላፕ እንግዲህ ወደ ትልቅ ክለብ የመጓዝ ፍላጎት እንዳለው ከዚህ በፊትም አሳውቋልና ተጫዋቹ ምናልባትም ወደ ዩናይትድ የማቅናት እድል ይኖረዋል። ነገር ግን ማንቸስተር ዩናይትድ የቻምፒዮንስ ሊግ ተሳታፊ የሚሆን ከሆነ ተጫዋቹ ወደ ኦልድ ትራፎርድ የመምጣት ድሉ ጠባብ ነው የሚሆነው። ምክንያቱም ማንቸስተር ዩናይትዶች 2 የአጥቂ መስመር ተጫዋቾችን ያስፈርማሉ ተብሎ አይጠበቅም። ምክንያቱም ሙሉ ለሙሉ ሀሳባቸውን ወደ ቪክተር ዮኬሬሽ ነው ዩናይትዶች የማዞር ሀሳብ ያላቸው።
ሩበን አሞሪም ባለፉት ሳምንታት በካሪንግተን የልምምድ ማዕከል በቀን 14 ሰዓት ነው እየሰራ የሚገኘው። አሞሪም ሁሌም ቢሆን እንግዲህ ጠዋት 1 ሰዓት ከሁሉም ቀድሞ የሚገኝ ሲሆን ከልምምድ ማዕከሉ ዘግይቶ የሚወጣው ሰውም ያደርገዋል። እሱ በማንቸስተር ዩናይትድ የገጠመው ትልቅ ችግር መቅረፍ በሚለው ሀሳቡ ላይ ትልቅ ፍቅር ይዞታል። ለዚህም ነው እንግዲህ በቀን 14 ሰዓት በብዙ ነገሮች ላይ እየሰራ የሚገኘው። እዚህ ጋር አንድ መራት ያለብን ነገር ማንቸስተር ዩናይትድ አሁንም ቢሆን ውስጣዊ የሆነ ፕሮብሌሞች አሉ። አሰልጣኙ እንግዲህ እነዛን ችግሮች ፈቶ ዩናይትድን እንግዲህ ወደ ቀድሞ ክብሩ ለመመለስ የተቻለውን ሁሉ እያደረገ ነው። ብዙ ስራዎችን እየሰራ ነው። እንግዲህ ይህ አሰልጣኝም እንግዲህ ዩናይትድ ወደ ነበረበት አቅም ይመልሰዋል ተብሎ ይጠበቃል። የቀድሞ የማንቸስተር ዩናይትድ እና ቶተናም አሰልጣኝ ጆሼ ሞሪኖ በአውሮፓ መድረክ ምንም ዋንጫ አሸንፎ የማያውቀውን አርሴን ዌንገርን የአውሮፓ ሊግ አሸናፊ በሻምፒዮንስ ሊግ መሳተፍ የለበትም ብሎ መናገሩን እንግዲህ እንዲህ ሲል ነው የተናገረው። አንድ ጥያቄ ልጠይቃችሁ ብሎ የጀመረው ጆዜ ሞሪኖ ይህ ሰውዬ የአውሮፓ ሊግ አሸንፏል ወይ? ሻምፒዮንስ ሊጉንስ አሳክቷል ወይ? እና ለምን ስለማያውቀው ነገር ዝም ብሎ ያወራል ሲል ተናግሯል። ጆዜ ሞሪኖ አክሎም ሰውየው ስለ ፕሪሚየር ሊጉ ቢያወራ ምናልባት ስም ሊመለከተው ይችላል። ነገር ግን የአውሮፓ መድረክ አሸናፊዎችን እንጂ የተረጋገጠለትን ተሸናፊ አይመለከትም ሲል አወዛጋቢው አሰልጣኝ ጆዜ ሞሪኒዮ ተናግሯል። በቱርክ ሊግ ውስጥ ከሚገኙ ትልቅ ክለቦች ውስጥ የሚጠቀሱት ቤሺክታሾች ቱርካዊውን የማንቸስተር ዩናይትድ በረኛ አልታይ ባይንድሪን በክረምቱ የዝውውር መስኮት ማስፈረም እንደሚፈልጉ ዳግም አሳውቋል። ቤሺክታሾች አልታይ ባይንድሪን ዋነኛ የዝውውር ኢላማቸው አድርገውታል። ማንቸስተር ዩናይትዶችም ከአልታይ ባይንድሪ ዝውውር 6 ሚሊዮን ፓውንድ ዋጋ ማግኘት ይፈልጋሉ። ነገር ግን ቤሺክታሾች ለአልታይ ባይንድሪ ዝውውር 3 ሚሊዮን ፓውንድ ማቅረብ ነው የሚፈልጉት። ከፌብሩዋሪ 2020 ጊዜ አንስቶ በአውሮፓ አምስቱ ታላቅ ሊጎች ውስጥ ብዙ የጎል አስተዋጽኦ በማበርከት ካፒቴን ብሩኖ ፈርናንዴዝ በአንደኛ ስፍራ መቀመጥ ሲችል ከዛ ጊዜ አንስቶ 12 የጎል አስተዋጽኦን ማበርከት ችሏል። ብዙ የግብ ዕድሎችን በመፍጠርም አሁንም ብሩኖ ፈርናንዴዝ በአንደኛ ስፍራ መቀመጥ ችሏል። 535 የግብ ዕድሎችን ከዛ ጊዜ አንስቶ መፍጠር ችሏል። እንግዲህ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ወሳኝ ተጫዋች ነውና ለማንቸስተር ዩናይትድ እንኳን የከፋ የውድድር ዘመንን እያሳለፈ ተጫዋቹ ግን በበኩሉ ያለውን ሁሉ ለዩናይትድ እየሰጠ ይገኛልና ለማንቸስተር ዩናይትድ እንግዲህ ይሄም ቁልፍ ተጫዋች ያደርገዋል። ይህንን መረጃ በማጠናክርበት ወቅት የደረሰኝን መረጃ ላጋራችሁ። በነገው ጨዋታ እንግዲህ ፈረንሳያው ሌኒዮሮ፣ ፖርቹጋላዊው ዲያጎ ዳሎና ኔዘርላንዳዊ ጆሹዋ ዘርክዚ ሶስቱም የነገውን ጨዋታ ቋሚ ሆኖ ለመጀመር በሚያስችል የሙሉ ጤንነትና አካላዊ ብቃት ላይ ይገኛሉ። እንግዲህ በነገው ጨዋታ ላይም ሩበን አሞሪም ውሳኔ ላይ መሰረት አድርጎ ተጫዋቾቹ በቋሚነት የመሰለፍ እድል ይኖራቸዋልና እንግዲህ በተለይም ደግሞ አሁን ማንቸስተር ዩናይትድ ጆሹዋ ዘርክሲና የሌኒዮሮን ግልጋሎት ማግኘቱ ከብዙ ዳይሬክሽን አኳያ ነው እንግዲህ ይጠቅማል ተብሎ የሚጠበቀው ማንቸስተር ዩናይትድን። ምክንያቱም በማጥቃቱ ረገድ ዩናይትድ ምን ያህል ሲቸገር እንደነበረ አይታችኋል። እንደዚሁም በመከላከሉ ረገድ እንግዲህ ቪክተር ሊንድሎፍ ለማንቸስተር ዩናይትድ እንግዲህ ጥሩ የሚባል ነገርን እየሰጠ አይደለም። አሁን የሌኒዮሮ መመለስ ለነገው ጨዋታ ከብዙ ዳይሬክሽን አንጻር ይጠቅማል ተብሎ ነው የሚጠበቀው። እንግዲህ ሌኒዮሮ በመከላከሉ ብቻ አይደለም ወደፊት እየሄደ እንግዲህ የፊት መስመር አጥቂዎችን የሚያግዝበት መንገድ ክለቡ ውጤታማ እንዲሆን ያደርገዋል ተብሎ ይታሰባልና በነገው ጨዋታ እንግዲህ ሶስቱም ተጫዋቾች ዝግጁ እንደሆነ ነው እየተገለጸ የሚገኘው። ወይ ደግሞ ለማንቸስተር ዩናይትድ ደጋፊዎች በጣም ጥሩ የሚባል ነው። ከነሱ በተጨማሪ እንግዲህ ኔዘርላንዳዊ ተከላካይ ማቲያስ ዴሊክትም ለነገው ጨዋታ ዝግጁ እንደሆነ ተገልጿል። እንግዲህ የግሉ ልምምድ ሲያደርግም ተስተውሏልና ነገ ማንቸስተር ዩናይትድ ቶተንሃምን የሚገጥም ይሆናል። ውጤቱን አስቀምጡልኝ እያልኩኝ በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ተመኘው።